አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ከብዙ መጥፋት በኋላ እንግዲህ ተገኝቻለሁኝ። ላይክ ሼር እያደረጋችሁ አበረታቱኝ ውዶችዬ ማለት ነው። ያው ጠፍቼ ከርም ያለው እና በአዲስ መጥቻለሁ። እንግዲህ አበረታቱኝ፣ ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው። ዳጣ ድራማ በጣም ተወዳጅና እንደዚሁም በጣም አስተማሪ ድራማ ነበረ። እንግዲህ ደረጃ አሁን ላይ በጣም ያሳዝናል። የምር ትናንት በተለቀቀው ቪዲዮ ባየ ነው እንግዲህ ኤቢን አደራሽን ከሞትኩም አደራሽን ዳጣንም ውሃንም ላንቺ ነው አደራ የምሰጠው፣ ልጅ ያለሽኝ አንቺ ነሽ አቢጌል የሚል ስም የሰየምኩልሽ ለአባትሽ ጠበቃ እንደሆንሽና ይህን ታውቂያለሽ አይደል እያላት ሲነግራትና እንደ አብሮ ያለቀሰ የምር ለድራማም ቢሆን አባት በዚህ መልኩ በልጁ የሚተማመን ሲሆንና ሲያሳዝን እንግዲህ የማርቲን ፊት ማየት አቅቶት ደረጀም እንግዲህ ታሁን ዛሬ ነው መሞቻ እያለ ነው የመጣው። ማርቲም እንግዲህ በጣም እያፈጠጠችበት ነው የምትገኘው። ግራ ገብቷታል። ያው ሰምታለች ሁሉንም። ደረጀም እንግዲህ እሷን እያየ አይኑን ሰበር እያደረገ ነበረ እያየን ያለ ነው። እና ደረጀ እንግዲህ ሁሉንም ነገር አንድ ባንድ ቢነግራትና ያለውን ነገር ቢጋፈጥ ጥሩ ነው ብዬ አስባለሁ። እንግዲህ እየተንቀጠቀጠም ይገኛል። ይሄ ክፉ ስራ በጣም አጋላጭ ነው እና ስላጋለጠው እኔ ወንጀለኛ ነኝ፣ እሷንም መድኃኒትንም እንዳታሳስሪ አቢጌል፣ እኔ ከሞኩም አደራሽን ልጆችን አደራሽን ሲላል በጣም ነው ያሳዘነኝ። ብር አብረው ስታለቅስም ባይ አልመጣም እንደኔ እና በጣም ያሳዝናል። ደረጀ ምን እንደምትለው ማርታ ምክንያቱም እተማመንበታለሁ አምነዋለሁ እያለች ባለችበት ሰዓት ይሄን ነገር ስትሰማ ከሌላ ሰው ካሱ ብትሰማ ይሻል ነበረ። እንግዲህ ያው እህቴን አላምንም እያልኩኝ እያለች እሷም እንግዲህ ያው ግራ ገብታለች ማለት ነው። በጣም ደረጀ ያሳዝናል፣ የምር ያሳዝናል። ማርታም ታሳዝናለች፣ ግን በይበልጥ ደረጀ ነው የሚያሳዝነው። እሷም ድንግጥ ብላ እንግዲህ አፈጥ ብቻ ነው የምታየው። አይኑን እያየች እያፈጠጠችበት ትገኛለች ማለት ነው። ደረጀ ግራ ገብቶት እንደማንም ቁጭ አለ። ደረጀ ትለዋለች። በቃ የተፈጠረው ነገር እውነት ነው ደረጀ እያለችው ነው እንግዲህ። እሱም ድንግጥ ብሎ አቤት የማይላት ምንም አይላትም። እና ተመልከተኝ እየኝ እንጂ አይኔን እያየህ ንገረኝ። በቃ ማርታ ችግር አለ እንዴ? ምን ነው መድኃኒት እኮ ዝታብኛለች፣ በጣም ተጠላኛለች፣ ስጠየፈኛለች እና ትለዋለች። እና እንግዲህ ምን ተፈጠረሽ? ምን ልትይ ነበር? እሺ ጠይቅ ማርታ፣ ምን ልትይ ነበር? አንተ ብሆን እንደዛ ታደርጋለህ እንዴ ስትለው፣ አይ በፍጹም እማከብርሽ በጣም ነው የምወድሽ እያላት ነበር። መድኃኒት ያለችሽን ለአንተም ነግረሃለች እንዴ እያለችው ትገኛለች። አዎ ነግረኛለች። እና ይሄ እውነት ቪዲዮ እርቃኗን ቀርጸሃታል? እኔ በፍጹም አልቀረጽኳትም። እኔ ማረጋገጥ የምፈልገው ይሄንን በራሴ እጅ ነው ማረጋገጥ የምፈልገው። ምን ማርታ ምን ይላታል? እሱም በድንጋጤ በአንተ ፊት ይህን ቃል እኔ አልደግመው፣ ምክንያቱም ጉዳዩ ስለምን እንደሆነም ታውቃለህ እያለችው ይሄን ጉዳይ ማረጋገጥ የሚፈልገው እሷ በሰጠችኝ ወረቀት ሳይሆን በራሴ እጅ ነው ማረጋገጥ የሚፈልገው፣ ምክንያቱም ጉዳዩ ትልቅ ነገር ነው ስትለው ደረጀ እንግዲህ እስተጀዋሉ እየተንቀጠቀጠ ይገኛል። ደረጀ እውነት ከሰራተኛ ልጅ ካለህ ይህንን ፈጽመኸው ከሆነ ዝም ብለህ እንዳትቀመጥ ትለዋለች። ዝም ብለህ እንዳትቀመጥ ትሰማኛለህ አይደል? ይሄንን ጉዳይ እስካረጋግጥ ድረስ እጄን እንዳትጨብጥ፣ ማግኘታዬንም እንዳትነካ፣ እንዳትጋራ፣ መከንዳዬንም እንደዚሁ እንዳትነካ። ሌላው ደግሞ ምንም ነገር ለማደናቀፍ ብትሞክር መድኃኒት የነገረች ነገር እውነት እንዲሆነ አረጋግጣለሁ ትለዋለች። እሺ ይላል። ደረጃም እንግዲህ እዚህ መካከል እየተንቀጠቀጠ ደረጀ ይሄን ነገር ታደርጋለህ ብዬ አላስብም። እኔ በምንም አይነት አጋጣሚ ይሄን ጉዳይ ትፈጽማለህ ብዬ አልገምትም። ግን እና አረጋግጬ እውነቱን እና ውሸት ሆኖ ተገኘ
እኔው ራሴ በሙሉ ልቤ ይቅርታ ጠይቃለሁ ትለዋለች። ይቅርታ የማይገባኝ ከሆነ እንዴ ባልነትህ እንግዲህ ሁሉንም ነገር ትቀጣኛለህ። እሺ በቃ አሁን ላይ አልፈልግም ግን ውጣልኝ ትለዋለች። ደረጀም እሺ ይብልና ይስማማና ይወጣል። ግን ያለችውን ብታረግና የሆነው ቢሆን እዛው ቢነግራት እሷ ከምታጣራ ይሻል ነበረ። ደረጀም እንደዚሁ እንዳለችው እሺ ብሎ እየተጨነቀ ውልቅ ይላል። ማርቲም እንግዲህ አሁን ምንም ነገር እስታጣራ ድረስ በቃ ማየትም አልፈልግም፣ ሁሉን ነገርም እንድትነካብኝ አልፈልግም፣ እጄንም እንዲጨብጥ አልፈልግም ትለውና ታስወጣዋለች። እሷም እንግዲህ ከንፈሯንም እየነከሰች ሀሳብም ጭንቀትም እየገባ ራሷን ለመቆጣጠር እየሞከረች ትገኛለች ማለት ነው። ደረጀ እንግዲህ በጣም ያሳዝናል። እንግዲህ ያው አምላኬ ሆይ እያለ በጣም የሚለውም ግራ ገብቶታል። ምክንያቱም ያሳዝናል። ራሱን ሁላ እየነካካ እንግዲህ በጣም እያዘነ እያለቀሰ በጭንቀት ተውጦ ወደ ናታን ዘንድ ይሄዳል። የምር በጣም ያሳዝናል። አንዳንዴ ለፊልምም ቢሆን አንዳንዴ ጥፋቶች አንዳንዴ ክስተቶች ሳያውቅ ነው እሱ እንግዲህ ይሄ ሁላ የተፈጠረበት። ደረጀና እንደዚሁም አቢጌል፣ ዳጣ፣ ናታን ባሉበት እንግዲህ አባታቸውም ራሱን እንትን እያለ ሲመጣ ድንግጥ ይላሉ። አባዬ የሆነ ነገርማ ሆኗል እና አባዬ እኮ ነው ዝም በይ ነው እንደምትለኝ፣ ስለዚህ እርዳታሽን ሲፈልግ ይጠይቃል እና ስለዚህ ይጠይቅሻል፣ እንደዚህ ሆኖ እንዳትናገሪው ይላታል። እንግዲህ እሱም ግራ ይገባውና እንግዲህ ወደ ውጭ እየወጣ ይገኛል። ከሺ ደህና ዋልክ ሲለው ምንም መልስ አይሰጥም፣ ይወጣል። እንግዲህ ደረጀ ምንም ጭንቀት ላይ ተጨናንቋል። ምንም ሊያናግር አልፈለግም፣ ማንንም ሊያናግር አልፈለግም። እንደዚሁ ነው ወደ ውጭ ይወጣል። እና ደረጀ የምር በጣም ያሳዝናል። እና ለማርቲን እንደማንም ብሎ ቢነግራት ይሻላል። እሺ ብሎ ተሚሄድ እሷ እንትን ብላ አጣርታ የምትደርስበት እውነቱን ቢነግራት ጥሩ ነው ብዬ አስባለሁ። ይሄ እስከ መቼ ድረስ ይሄ መጨነቅ እንዴ? የምር አባት እንደዚህ ሲሆን በጣም ያሳዝናል። የምር በጣም ነው የሚያሳዝነው። እንግዲህ ልጆቹም አብረው ይጨነቃሉ። ልጆቹም ስለሚያውቁ ውጭ ወጥቶ እንግዲህ እያለቀሰ ይገኛል። ይሄ ነገር በጣም ከባድ ነው። አባዬማ የሆነ ነገር ጭንቀት ውስጥ ገብቷል። እንደዚህ ተጨቆያ ይሁን ዝም ማለት አለብኝ። እርዳታዬን ስለሚፈልግ እጄ መጠየቅ አለብኝ። እናንተ ምንድን ነው የምታወሩት? እኔ ዝም አልልም ስልና ኤቢ ናታንና ዳጣን ትታቸው ትሄዳለች። ምክንያቱም የአባቷ ነገር ሁሉም ገብቷታል። እንግዲህ ዳጣም ተከትላ ትሄዳለች። ናታንም ደግሞ ጉልበቱን በመያዝ ስለተጨናነቀ እሱን ለማስጨነቅ መልሶ አልፈለገም። ማርቲ እንግዲህ ሁላችሁንም ልጆቹም ሁሉም ናታንም ስለሚያውቅ ይሄንን ለምን ደበቃቸውኝ ብላ እሷም ደግሞ ልትቀየማቸው ትችላለች። ይሄ ምር በጣም የሚያሳዝን ነገር ነው። በጣም ያሳዝናል። ተደብቃ ኤቤም እንግዲህ እያለቀሰች አባቷ እያለቀሰ ስታየው እሷም ተደብቃ እያየች ታለቅሳለች ማለት ነው። ይሄ ምር ያሳዝናል በጣም ያስተምራል። አንዳንድ ነገሮች ድራማዎች ግን እንደዚህ ሲያለቅስ ደግሞ አባት እንደዚህ ሲያለቅስ በጣም ከባድ ነው፣ አስቸጋሪ ነው። ውጭ ሆኖ እያለቀሰ ሲገኝ እንግዲህ እንደዚሁም ዳጣም ኤቢም መተው እያዩት ነው። ማርቴም እዚሁ መሀል እያለቀሰ ትገኛለች። ገሪ ምንም አያደርገውም፣ በቃ ስለፈራሁ ነው እንጂ ደረጀ እንደዚህ ሊያደርግ አይችልም፣ ህልም ይሆን እያለች እያለቀሰ ትገኛለች። ያው ፍራቻዋ ሁሉ ነገር እንግዲህ ፊቱ ላይ ባየችው በጣም እያዘነች እና እያለቀሰ ትገኛለች። እንግዲህ ዳጣ አባዬ በጣም እናቴ በጣም ፈርታለች፣ እኔ አባዬ ልጅ መሆኔን አላወቀችም፣ አውቃለች ትላታለች እና ተደብቄ እያየሁት ነው። ብርድ ልብስ ያለበስኩት እኔ ነኝ።
ከማየ ጋር ተጣልቷል። እኛ ምን እናድርግ ታዲያ? እሺ ዳጣን ያላውቅም። ስቴፋን ክፍሏን አልከፈተችም። እሷ ቁርስም የበላች አይመስለኝም እያለ የተገኘ እኛ ምን እናድርግ ምን እንስራ? ዳጣ አሁን እንግዲህ ቃዲስ እየመጣ ነው። እሱም ሲመጣ እናማክረዋለን እያለቻት ትገኛለች። እሺ ትላለች። እንግዲህ ዳጣም እንደዛው ተስማማለች። የምር በጣም ነው የሚያሳዝነው። ስለዚህ በቃ እንግዲህ መኪናይቱን ሞቅ አድርጋትና አብረን እንሂድ ይላል እንግዲህ። ስለዚህ እንዴት ክላስ ሊኖር ይችላል? ተጓደኞች ጋር ክላስ አለኝ ይላል እንግዲህ። እሱም ናታን መሄድ አልፈለክም አይደል ትለዋለች። ችግር የለውም እሺ እኔ ራር ጠርቼ ሄዳለሁ ትለዋለች። እሺ በቃ ወስድሻለሁ እማዬ፣ እኔ ግን ቤት መግባት አልፈልግም። ስለሱ አታስብ፣ እኔ ገብቼ አናግራታለሁ፣ ቶሎ እመለሳለሁ፣ እኔ ችግር የለውም። እሺ ልብሴን ልቀይርና በቃ ወስድሻለሁ ይላል እንግዲህ ስትቆጣበት። ምክንያቱም እሱ ሁሉ ነገር ስለሚያውቅ ማርቲም ሄጄ ሰላምን ማናገር እፈልጋለሁ፣ እሷን አናግራታለሁ እያለች ትገኛለች። ያው እንግዲህ የደረጀና የማርቲ ነገር እውነቱ እየወጣ ይገኛል። ስለዚህ ደረጀ እውነቱን ተናግሮ ሁሉንም ነገር ይቅርታ ቢጠይቃትና በይቅርታ ቢያልፉት ደስ የሚል ነገር ነው። እኔ ሰላምዬ ጋር ልደውልና እንግዲህ መጥፋት አለባት ይሄንና ሰላም መገናኘት የለባቸውም እያለች በጣም ሰላምዬ ከቤት እንድትወጣ ልታደርጋት ትችላለች። እንግዲህ ማርቲም ቤት ሂዳ ሰላምን ስታጣት እውነት ይመስላታል ማለት ነው። እና አቢጌልም ወደ ቤት በገባችበት ሰዓት እሺ እዚህ ምን እያደረክ ነው? ለዛ ምንድን ነው? ምን እያለች ነው? ቃደስ ምንም እያለኝ አይደለም፣ ምግብ ምን ልስራ እያለኝ ነበረ። ለዛ ነው። እንደዛ አይደለም ባልፈልግልሽ እያልኳን ነው እያላት ነበር። ለዛ እየዋሸሽ ነው። ቃዲስ እኮ ውሸት አይወድም። ስለዚህ እንደዛማ ተሆነ ስልክሽን ስጭኝ እያለኝ ነበረ ብላ ትነግራታለች። እና ይሄ ነገር